ሰላም እንዴት ናችሁ? ውድ የኢትዮቤስት ቤተሰቦች፣ ኢትዮቤስት የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። የምናስተምራቸው ትምህርቶችም እንግሊዘኛ፣ አማርኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን ዘወትር ከሰኞ እስከ ዓርብ በኦንላይን በማስተማር ላይ እንገኛለን። መማር ለምትፈልጉ ልጆች እንዲሁም በልዩ ልዩ ምክንያት የመማር ድል ያላገኛችሁ በሀገር ውስጥም ሆነ በሀገር ውጭ ያላችሁ ውድ የቻናላችን ተከታታዮች ኢትዮቤስት የኦንላይን ትምህርት ቤት የመማር ድላችሁን ሰፋ አድርጎ መጥቷል። መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ ቴሌግራም፣ ዋትሳፕ እንዲሁም በሌሎች ማህበራዊ ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። እንግዲህ ኢትዮቤስት የኦንላይን ትምህርት ቤት ጊዜና ቦታ ሳይገድበው በማንኛውም ቦታ ሆናችሁ ማንኛውንም የትምህርት አይነት በማንኛውም ሰዓት የምትከታተሉበት የኦንላይን የትምህርት ፕሮግራም ነው። ስለዚህ ምርጫችሁን ኢትዮቤስት አድርጉ እያለን ቪዲዮአችንም ላይክ፣ ሼር እንዲሁም ሰብስክራይብ እንድታደርጉ ስንል እናሳስባለን። ሰዎች እንዴት አላችሁ? በእያላችሁበት ሰላማችሁ ይብዛ። በዛሬው ዕለት ደግሞ ይዤላችሁ የቀረብኩ ቪዲዮ የእንግሊዘኛ ወርዶችን በአማርኛ ከነፍቻቸው አስቀምጬላችኋለሁ። በዚህ ቪዲዮ አስተማሪ እና ቆንጆ ይሆናል በማለት ይህንን ቪዲዮ አዘጋጅቼ ይዤላችሁ መጥቻለሁ። ስለዚህ እናንተ ቪዲዮውን እስከ መጨረሻው በማየት የምትማሩበትና ቁም ነገር የምታገኙበት ይሆናል ማለት ነው። ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ እንድትከታተሉት ስል ከወዲሁ ጋብዛችኋለሁ። ቀጥታ ወደ ትምህርታችን እንሄዳለን። እሺ ከዚህ ጋር ፕላን ይላል በእንግሊዘኛው ፕላን፣ በአማርኛው ደግሞ ፕላን። ይሄ በእንግሊዘኛው ነው፣ ይሄ ደግሞ በአማርኛ ሲጻፍ ማለት ነው። እንግሊዘኛውን ወደ አማርኛ ስንቀይረው ሚኒንጉ ደግሞ ወይም ደግሞ ፍቺው ምን ማለት ነው? እቅድ። ስለዚህ ፕላን ማለት ምን ማለት ነው? እቅድ ማለት ነው። እሺ ከዚህ ጋር ጎ ይላል ጂኦ ጎ ማለት ነው። በአማርኛው ጎ ይላል። ጎ ማለት በአማርኛ ሲፈታ ፍቺው ምንድን ነው? መሄድ ማለት ነው። እሺ ሌላ ዶግ ይላል ዲኦጂ ማለት ዶግ ማለት ነው። ዶግ ይኸው እዚህ ጋር በአማርኛ ዶግ ይላል። ዶግ ማለት ምን ማለት ነው? ውሻ ማለት ነው። እሺ ሌላ ኤፍኦ እንደ እዛ ኤክስ ፎክስ ክስ የምትል ድምፅ አለቻት ማለት ነው። ኤክስ ፎክስ ይኸው በአማርኛ ፎክስ ይላል። ፎክስ ማለት ምን ማለት ነው? ቀበሮ ማለት ነው። እሺ ከዚህ ጋር ምን ይላል? ምን ይላል? ስታርት ማለት በአማርኛ ደግሞ ሲተረጎም መጀመር ማለት ነው። ከዚህ ጋር ይኸው እንደምታዩት እዚህ ላይ ቀጥታ የዚህን ጽሑፍ በአማርኛ ነው የጻፍ ነው። የእንግሊዘኛውን ጽሑፍ በአማርኛ ነው የጻፍ ነው። ትርጓሜው ደግሞ ምንድነው? ይሄ ነው። በዚህ ነው ትርጓሜውን የጻፍ ነው ማለት ነው። ፍቻቸው በዚህ በአረንጓዴ የተጻፈው ጽሑፍ ፍቻቸው ነው። ይህ ደግሞ እንግሊዘኛ ቀጥታ ከዚህ ላይ ያለውን እንግሊዘኛ ወርድ በአማርኛ ነው የጻፍ ነው ምን እንደሚል ማለት ነው። እሺ ፕላይ ላ ዋይ ዬ ብለን እንሰይማታለን። ፕላይ ማለት ምን ማለት ነው? ጨዋታ ማለት ነው።
ጨዋታ ጨዋታ። እሺ ሌላ ኬ አይ እንደማን እናነባታለን? እንደ ኪ። ኤን ብቻዋን እንደ ን፣ ጂ ብቻዋን ደግሞ እንደ ግ እናነባታለን። ኪንግ ኪንግ ይላል ያው በአማርኛው እዚህ ላይ ኪንግ ማለት ምን ማለት ነው? ንጉስ ማለት ነው። ንጉስ ማለት ነው። እሺ ከዛ ዋ ደብሊው ኤ እንደ ዋ፣ ቲኢ እንደ ተ፣ አር ብቻዋን እንደ ር፣ ዋተር ይላል። ዋተር ምን ማለት ነው? ውሃ ማለት ነው። ውሃ ማለት ነው። እንግዲህ በዚሁ መሰረት ብዙ ሌሎችንም ወርዶችን እንደዚህ እያደረግን እየጻፍን መለማመድ እንችላለን ማለት ነው። ከዚህ ላይ እንግሊዘኛውን በአማርኛ ጻፍን፣ በአማርኛ የጻፍነውን ደግሞ አሁንም ፍቻቸውን ይሄኛው በአማርኛው ቢጻፍ ራሱ ከዚህ ጋር እንግሊዘኛው ላይ የተወሰደው ወርድ ነው እንጂ ጽሁፉ ፊደሎቹ ናቸው አማርኛ እንጂ ፍቺው ይሄ ነው። ስታርት ማለት በአማርኛ ሲተረጎም መጀመር፣ ፕላይ ማለት ጨዋታ፣ ኪንግ ማለት ንጉስ፣ ዋተር ማለት ውሃ እያሉ ሌሎች ወርዶቹ ሁሉ ያካትታል ማለት ነው። ሶ እናንተ የሚጠበቅባችሁ ይህንን ቪዲዮ በማየት ሌሎቹንም ወርዶች እንደዚሁ በመጻፍ በመለማመድ መማር ይኖርባችኋል ማለት ነው። እንግዲህ በውስጥ መስመር ደግሞ መማር ለምትፈልጉ ከታች ባስቀመጡት ስልክ በሱ እየደወላችሁ በኢሞ፣ ቴሌግራም፣ ዋትሳፕ እንዲሁም በሌሎች ማህበራዊ ሚዲያዎች ላይ በመደወል በውስጥ መስመር እየገባችሁ መማር ትችላላችሁ። እንግዲህ በሳምንት ለ5 ተከታታይ ቀናት በኦንላይን እያስተማርን እንገኛለን። በቀን ደግሞ አንዳንድ ሰዓት ማለት ነው። በቀን አንዳንድ ሰዓት በሳምንት 5 ቀን አይደለም ለ5 ተከታታይ የስራ ቀናት እና በእነዚህ እየገባችሁ መማር ትችላላችሁ። ያላወቃችሁትን ማወቅ ብቁ መሆን ትችላላችሁ። ብቁ በሚያደርጉ ስፔሻል መምህራኖች በመታገዝ ትምህርታችን እየሰጠን ነውና መማር ትችላላችሁ ማለት ነው። እንግዲህ በዛሬው ዕለት ይዤላችሁ የቀረበው ቪዲዮ ከዚህ ላይ አቆማለሁ። በሌላ ቪዲዮ እስከምገናኝ መልካም ጊዜ